ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ንጉሱን በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ሰሚ፣ ሁሉን ተመልካች የሆነውን አምላክ በማመስገን እንጀምራለን። የነገሮች ሁሉ ባለቤት የሆነውን አምላክ በማመስገን እንጀምራለን። ያለ ዳኝነቱ ምስክር የማይሻው ትክክለኛ ፈራጅ፣ ለማንም የማያዳላ የትንሣኤው ባለቤት የሰማይም የምድርም ፈጣሪ የሆነ በውስጡ ያሉትን ነገሮች ሁሉ የፈጠረ አምላክ ነገሮችን ሁሉ በአንክሮ የሚመለከት ማን ጥፋተኛ ማን ትክክለኛ እንደሆነ ለይቶ የሚያውቅ ያ ሰዎች ባጠፉ ጊዜ፣ ህዝቦች ባጠፉ ጊዜ፣ ትውልዶች ባጠፉ ጊዜ ቅጣቱ አሳማሚ የሆነ ሲቀጣ በተለያየ መንገድ አንዳንዶቹን እስከ ወዳኛው ያጠፋቸው ህዝቦች፣ አንዳንዶቹን በከፊል፣ አንዳንዶቹን የሚቀጣቸው እንዲያውቁ፣ እንዲማሩ፣ እንዲጠነቀቁ፣ እንዲመለሱ አድርጎ የሚቀጣቸው ለሆነው አምላክ ክብር ምስጋና ይገባው። ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ምስጋና ይገባው። ለሙሴ፣ ለኢሳ፣ ለሙሐመድ አምላክ ምስጋና ይገባው። ለመላእክቶች ሁሉ አምላክ ለሆነው ምስጋና ይገባው። ይህንን የምንለው ለማስታወስ ያክል ነው። እሱ ሁሉን ቻይ የሆነ አምላክ መሆኑን ለማስታወስ ያክል ነው እንጂ ለሌላ ነገር አይደለም። ምክንያቱም እኛ የምናውቀውን እናንተም ታውቃላችሁ ብለን እንገምታለን። ቢያንስ የእምነት አባቶች ያውቁታል። ሁሌም ስማቸውን እንደዚህ አድርገን ስንጠራ የፈጣሪን አምላክነት የእሱን ኃያልነት ስንጠራ ልቅናው ሰፊ የሆነው አምላክ ከሱ የምንቀንስበት የምንጨምርበት ነገር የለውም። ግን እኛ ተጠቃሚ ነው የምንሆነው። የዛሬው መልእክታችን እንግዲህ አጭር ነች። እንዲሁ ያየነውን ነገር ነው። ፓተርን ይባላል። እንደዚህ አይነት ነገር ፓተርን ይባላል እና ያው እናየዋለን የተደጋገመ ነገር ሲሆኑ ማለት ነው። ላለፉት 3 ዓመት ምናልባት እንደዛ አካባቢ ቢሆን ነው ከኦክቶበር 7 2023 ወዲህ አንድ ነገር አየን። በእግር መንገዱን አንድ ነገርም ተማርን። እዚህ ሀገርም ሆነ ኮንፍሊክት ማለት ነው ወይም የሆነ ረብሻ፣ አሸባሪ፣ ሽብር ምናምን ሲካሄድ እዚህ ሀገር እንደ ቴሮሪዝም ወይ something like that when it happened here home or outside of the country, whenever there is a conflict, that's conflict especially if it's related with Islam or Muslim countries, ማለት ከእስልምና ጋር ወይም እስላም ከሆኑ ሀገሮች ጋር ወይ እስላም ከሆነ ነገር ጋር የተገናኘ ከሆነ እዚህ ስማቸው መሐመድ ወይ ምናልባት እንደኛ አይነት ሰዎችን ይከታተላሉ። የደህንነት ሰዎች፣ የአንደርከቨር ኤጀንቶች፣ ጌትኪፐር ስንል የሲስተም ጌትኪፐሮች ማለት ነው። ይከታተላሉ በየሄደበት ቦታ። ከዛ እሱ ብቻ አይደለም ደግሞ የሚገርመው ነገር በተለያየ መንገድ ነው ሰዎች ይልካሉ። እኛ ፈጣሪ የለገሰን ጸጋ ስለሆነ መከታተላቸው ብቻ ሳይሆን ሲከተሉንም ሁሉ እናያቸዋለን። ኃይሎቻችን ይነግሩናል። ሲያወሩ ስለኛ ስማችን ሲያወሩ አሁን ኃያሉ አምላክ ምስጋና ይገባውና የተሰጠን ጸጋ ከየትኛው ቡድን እንደሆነ ሁሉ ይደርሰናል። ማለት ለምሳሌ ከፌዴራል ይሆን ወይም ከስቴት ይሆን ከሬጉላር ይሆን ወይ ከሃየር ይሆን ይደርሰናል። የዛን ያክል እኛም እየሄድን ነው ወደ ላይ ማለት ነው። እና ይደርሰናል፣ መልእክቱ ይደርሰናል። የሚከታተሉን ሰዎች ይህ ምንድን ነው ብለን ስናስብ ለካ ከሀገር ውጭ የሆነ ጦርነት አለ። ያ ደግሞ ጦርነት ከእስላሞች ጋር ወይ ከሙስሊም ጋር የነሜት እዛ አካባቢ የሆነ ነገር ጋር ይሆናል እና እዚህ አህያውን ፈርቶ ዳውላን ይላል የኛ ሀገር ሰው። እዚህ ይከታተላሉ እኛን ልክ እንደ ዜጋ አይደለንም ማለት ነው። እኛ ለዚች ሀገር we are not a part of the country, we are not a part of the nation. That's what they are thinking. ይከታተላሉ።
ያ ብቻ አይበቃቸውም፣ በስራችን ላይ ይመጣል። ላለፉት 3 ዓመት ያየነው በየቦታው በምንሄድበት ግንብ፣ ቢልዲንግ፣ ቢዝነስ ፕሌስ ምናምን በአንድም ሆነ በሌላ መንገድ ወሬውን አሳፍተውት ምንድን ባለው አስራሽ ሰውት እኛ በምንሄድበት ቦታ ሁሉ እነዚህ ሴኩሪቲ ጋርድ የሚባሉት ነገሮች በተለየ መልኩ ያዩናል። ልክ እንደ ወንጀለኛ ነው የሚያዩን። ለምን ብለን ጠየቅን ኃይሎቻችንን። በአንድም ሆነ በሌላ መንገዱ ከደህንነቶች ወይም ከአንደርከቨር ኤጀንቶች ዩናይሜት ወይም እነዚህ ለዚች ሀገር እንሰራለን፣ ለህዝብ እንጠብቃለን፣ ጸጥታዋን እናስከብራለን ከሚሉ ኃይሎች ይሄ ነገር ተበትኗል ማለት አንተን ብላክ ሜል ውስጥ ወይ ዋች ሊስት ውስጥ አስገብተውሃል ማለት ነው። ያም አልበቃቸውም። በስራችን ላይ ላለፉት 3 ዓመት ያየነው በስራችን ላይ የሆነ መጥፎ ባህሪ ሁሉ አየን። በምንሰራባቸው ካምፓኒዎች ኦቶማቲክሊ ይቀየራል፣ ነገሮች ይቀያየራሉ፣ ኢንካማችን ይወርዳል። ኦልሞስት ምንድን ነው ብለን እንጠይቃለን ራሳችንን። ሌትስ ፑት ኢን ዚስ ወይ። አሁን አንዳንድ ጊዜ ምን ይባላል? ኦል አር ዌልካም ኢት ሚንስ ዊ አር ኖት ሬሲስት ኦር ኢት ሚንስ ዜይ አር ሴይንግ ኤኒባዲ ኢዝ ዌልካም ቱ ሂር ኢት ሚንስ ዊ አር ኦፕን ፎር ኤኒዋን ኦል ከለርስ ኦል ሪሊጅን ዳዝንት ማተር ሁ ዩ አር ዌልካም አወር ዶር ኢዝ ኦፕን እንደዛ ይባልና ልክ አንተ እዛ ጋር ስትደርስ ለአንተ የሚያስቀምጡት መስፈርት ለሌላው አንድ አይነት አይደለም። they will not say to you go back, you are not welcome, but in another way they will let you know that አንተ የምትፈልገው ነገር እዛ የለም። የሌለው ስለሌላቸው አይደለም፣ እንዲኖር ስላልፈለጉ ነው። በአንድም ሆነ በሌላ መንገዱ አንተን ሂድ ማለት አይፈልጉም። ምክንያቱም ለስማቸው ልክ እንደዚህ ሀገር ዲሞክራሲ ማለት ነው። አንዳንድ ነገሮችን ስናጠና እንደዚሁ ፈጣሪ ፈቅዶልን በይበልጥ ይሄ ምርጫ ምናምን የሚባሉ ነገሮችን ጠየቅን። ምንድን ነው ይሄ ምርጫ በየ4 ዓመቱ ምናምን የሚባለው ነገር? በእርግጥ አንዳንድ ጊዜ ይከብዳል፣ መፍረድ ይከብዳል። በእርግጥ ምንድን ነው ብለን ስንጠይቅ 66% ገንዘብ ያለው ነው። ገንዘብ ነው የሚሰራው። መኒ ኢዝ ቶኪንግ ኢን ዲስ ዌይ 66%፣ 66%። ከዛ ውስጥ የተቀረው 34%፣ 15% ወይም 17% በቲፎዞ ነው። that means who you know. You don't even know what that person he stand for, but you only know that person is one of you. So you don't have a choice. You just go and you choose that person. One way or another, that person, he could work against you or for you or none of your interest. You have no idea. The rest, they just go to the ballots because they have to do every 4 years. ይሄን ነው እኛ ፍተሻ አድርገን ያገኘ ነው አምላክ በሰጠን ጸጋ እና እንደዚህ ነው። አሁን ይሄኛውም ኦል አር ዌልካም ይባልና አንተ እዛ ጋር ስትደርስ ዩ አር ኖት ዌልካም ለማለት ስለማይፈልጉ አንተ የምትፈልጋቸው ነገሮች እዛ የሉም። በአንድ በኩል በተዘዋዋሪ ማለት ዩ አር ኖት ዌልካም የሌለው እንዲኖር ስላልፈለጉ ነው። that means they don't want you to be participate ወይም ደግሞ አንተ የማትፈልገው ነገር እዛ ቦታ ላይ ይኖራል። ሆን ብለው ነው የሚያደርጉት። ምንድን ነው ብለህ ስትጠይቅ ሶሪ that means you are not welcome there. intentionally they do it. ይሄንን ነው ብዙ ጊዜ ያየ ነው። በራሳችን ህይወት ውስጥም ነው ያየ ነው። አንድ ጊዜ የሆነ የልጃችን ትምህርት ቤት ነውና ቮለንተሪ ፓረንቶች ቮለንተሪ ማድረግ ይችላሉ ምናምን ተባለና ያው እኛም አዲስ ስለነበር ለአገሩም ለነገሩም ለሲስተሙ ቮለንተር ለማድረግ ሄድን ትምህርት ቤቱ
እዚሁ አካባቢ ነው ትምህርት ቤቱ። እንደው ስሙን ብንጠራው ትንሽ ያሳፍራል። ከዛ በኋላ ስንሄድ ስማችንን እዛ ጋ አንድ ሁለት ሰዎች ቁመዋል። ነጮች ናቸው። በሩ አካባቢ ማለት ነው ውስጥ ስም እንግዲህ ሊስት እዛ ላይ ካለ ከዛ አዩና ስም ማን ነው እከሌ ይባላል። ሲያዩት አገኙት ስሙን። So what they have to say? Oh, we have enough people. You can go back. You know? You can go back. We have enough people. So really we don't need you to be here. That's what that means. That's what that means. እና አንዳንድ ጊዜ በጣም ይከብዳል። የዚህ አይነት ሲስተሚክ ሬሲዝሙ it involve literally everywhere. That's what we are warning you guys. ለዚህ ነው አንዳንድ ጊዜ እንደዚህ አይነት ነገሮች ስንናገር እናንተን ለማሳጣት አይደለም፣ ግን ድክመቶችን ለመናገር ነው። መንግስት ሁሉን ነገር ያውቃል ማለት አይደለም። በአንድ በኩል ደግሞ መንግስት ሁሉን ነገር አያውቅም ማለትም አይደለም። ግን imagine such thing is just running. You are citizen, but at the same time someone will tell you that you are not a part of the nation because of who you are, not because of what you do. እንደዚህ አይነት ዘረኝነቶች አሉ በተለያየ መንገድ። እኛ ስናየው በይበልጥ በስራችን በአንዳንድ ነገሮች ስናይ ከ2023 ኦክቶበር 7 በኋላ ሚድል ኢስት ዋር ከተጀመረ በኋላ ስራችን ኢንካሙ ወርታች የወረደ የመስሪያ ቤቱ ባህሪ እየተቀየረ በፊት ጥሩ የምናገኛቸው ስራዎች ጥሩ የምናገኛቸው ኢንካሞች completely half by half it goes down. The way they treat us goes down. That's why we forgive those who hurt us before 2026. We forgive them. The reason is not about them. It's about the system. One way or another, the system have a feedback for this. Have contribution. አሁንም እንደዛ ነው። አሁንም እንደዚህ ነው። ጦርነት የትም ቦታ ይኖር we have to pay the price here. What is that? Don't you think we don't know what you are doing? እኛ አንድ ነገር አለን፣ እጃችን እናነሳለን። እጃችን አንስተን ምን አይነት መከራ እንደመጣ እናውቃለን። እዚች ሀገር ላይ እጃችን አንስተን ምን አይነት መከራ እንደመጣ እናውቃለን። እሱ ችሎታችን ነው። እናንተ የዛ አይነት ችሎታ የላችሁ። በእርግጠኝነት እነግራችኋለን፣ የዛ አይነት ችሎታ የላችሁም። አምላክ የዚህ አይነት ጸጋ የሰጠው ከእናንተ መሀል የለም። ብታውቁት ታከብሩ ነበር። ግን አምላክ መቼም ቢሆን እሱ ሁሌም ትክክል ነው። እኛ ወደዚህ ሀገር ሲሰድ በስተት አይደለም። የምታረጉትን አንዳንድ ዘረኝነቶችን፣ መጥፎ ነገሮችን ሰዎችን በስራቸው ሳይሆን በማንነታቸው በደል የምታደርሷቸውን በተለያየ መንገዱ ብዙ ነው። የሚገርመው ነገር የዚህ ሀገር ዘረኝነት መንገዱ ብዙ ነው። ልልሌ ምናልባት እኛ አምላክ የሰጠን ጸጋ ስለሆነ ብዙ ኢንፎርሜሽኖችን እናገኛለን እንበል ከሌላው የተለየ ያ ግን ብዙ ነገሮችን አይተናል። ብዙ የተለያዩ ቅጣቶችን አምጥተናል። ፈጣሪ የተመሰገነ ይሁን። ቅጣቶች እኛ we are not feel sorry for that. We're only telling you to make sure that you know whatever it comes to you, it's not because of us. It's because of what you do. Because of what's your crime it is. እና አሁን እንግዲህ ፈጣሪ ካለ አንድ ጊዜ ከሆነ ሀገር እየመጣን ነው እና ኤርፖርት እዚህ ሀገር አይደለም ትራንዚት ያደርገንበት ኤርፖርት ፓስፖርታችን የመጀመሪያ ጊዜ ስለሆነ እኛም ትንሽ ከበደን። ከሰልፉ መካከል ላይ እኛ ስንደርስ የእኛም ፓስፖርት ወሰደና ለሌላ ሰው ሰጠ። What is that? It means follow with this person. Here, it was 2018. Here ከሱ ጋር የሆነ ቢሮ ውስጥ ተቀመጣለ። እዚህ ጋር ተቀመጠ almost maybe 2 hours, I don't know, maybe 3 hours. We sit there for a long time. Other people, they are walking, except my passport. I'm an American citizen. Can you imagine? What would you feel if you were white? Really, you think it will happen such thing? No, it will not happen. So
አፍተር ዋይል መጣ ከነ ፓስፖርቱ መጣና ምንድነው ባግ ውስጥ ያለው ነገር አለ። ያሳየ ነው የሆነ ካንዲ ምናምን ነገር ነው። ናው ዊ ካን ጎ አለ። he don't even say sorry. that was 2018. 2019 intentionally they do it the same thing, but this time they make it intentionally. We miss our flight because we were sitting there. They do it intentionally. Imagine if I was white, would they do it? No. So whenever we are talking about racism, pay attention. The difference is we can do something what you can't do. So we didn't come to do something or to say something just from nothing. It is a long way how racism is going in. There is no respect. People being treated because of who they are, what they look like, what their name or religion. Is this how democracy it work? I'm sure that's cosmetics. እና እንደዛ ስለሆነ ነው አሁን ወደዚህ ቪዲዮ ለመልቀቅ የመጣንበት አንዱ ትልቁ ነገር አሁን ላለፉት ጥቂት ቀናቶች ያየ ነው። በስራችን በኢንካማችን ብቻ ላይ ሳይሆን እንደዚሁ መንገድ ላይም ስናይ በየቢልዲንጉ ስናይ የሚከታተሉ ሰዎች ምናልባሽ ጦርነቱም ስለበዛ ምናልባሽ ደግሞ አሁን ከትላንትና ወደ አንድ የሆነ ሰው እሳት አነደደ ነው ወዛ ፌዴራል ቢልዲንግ አካባቢ እንደዛም ስለተባለ እኛን ይከታተላሉ። ዝልክ can you imagine if anybody who is normal person can you imagine they can do this such thing? What's related with us? No. So what we will do is ባለፉት ጥቂት ግዛቶች ቅጣቶችን ስናመጣ የነበረው ፐርሰናል በእኛ በኩል ያለው ማለት ነው። ዋናውን እሱ ኦልሬዲ የኖራችሁበት ነው። ወደፊት ብዙ ነገር እናያለን። አምላክ ዕድሜ ከሰጠን ብዙ ነገር እናያለን። እመኑን። ምን ቢከመር ተራራ የአፈርና የጠጠር ልጅ ነው። when you take it piece by piece it will go to flat. ምናልባች ለውድቀታቸው እኛ ምክንያት ልንሆን እንችላለን። እንደዛ ሊሆን ይችላል። እኛችን ሀገር እንወዳለን። የምንወድበት ብዙ መንገድ አለን፣ ብዙ ምክንያት አለን። ግን አንዳንድ ነገሮች ማንነታችን ምንድን ነው ባለው እንትናችንን የሚጋፋ ነገር ሲኖር so shame. So we can't be patient because we already handled several things for the past few years. So now what we will do is to make sure that ባለፉት ጥቂት ዓመታቶች፣ ጥቂት ወራቶች ወይ ጥቂት ቀናቶች፣ ሳምንታቶች ስናመጣቸው የነበሩት አንዳንድ ቅጣቶች 10 ከመቶ 15 ከመቶ ነበር ስንጠቀም የነበረው ኃይሎቻችንን ስንጠቀም የነበረው እንደዛ ነበር። እንዳልናችሁ እንደዛ ነበር ማለት በእኛ በኩል ሲሆን ማለት ነው። we don't use for our interest. We don't use. The reason is not everything is dark. That's the reason we don't use. So now ብዙ ነገሮችን ስላየን ስላገናዘብን ፈጣሪ ብሎ አንዳንድ ነገሮችን አየን። ማታም አንዳንድ ነገሮችን አየን። ርቀት በጣም ብዙ ርቀት ሁሉ ሂደን አየን እና አምላክ ካለ አሁን የምንነግራችሁ ነገር በትክክል የሚፈጸም ነው። ፈጣሪ ካለ ያለፉት ፕሮባብሊ አንድ ሳምንት ወዲህ ማለት ነው። ምናልባች ከሐሙስ ወዲህ ሊሆን ይችላል። ምናልባች ከሰኞ ወዲህ፣ ዛሬ ሰኞ ከሆነ ኦልሞስት አንድ ሳምንት አለፈ ማለት ነው። ከዚህ በኋላ ያሉት የሚሆነው 25 ከመቶ የሚሆነውን ኃይላችንን እንጠቀማለን ማለት ነው። ያ ማለት በፊት ይደርስባችሁ ከነበሩት ችግሮች እጥፍ ይደርሳል ማለት ነው። ይሄ ነገር ቀጥታ የሚሆነው በእኛ ላይ በሚደረገው ነገር ብቻ ነው። we don't use our forces on our interest. ግን ከጁን 30 በኋላ አንድ ፍቃድ ተሰጥቶናል። አንዳንድ ጊዜ በማንነታችን ላይ የሚመጣ መጥፎ ነገር ወይም በሌላ ሰዎች ላይ እኛን የሚመስሉ ሰዎች ላይ ነገር ላይ የሚመጣ መጥፎ ነገር ከዛ ኢንስቲትዩት ባለፈ በዛ ዙሪያ ባሉት ሰዎች ላይ
በቀጥታ ቅጣቱ እንዲደርስ የማድረግ ስልጣን ተሰጥቶናል። It's called authority. That's the reason we said you don't have this kind of power and you will not have it for many reasons. ስለዚህ 25% የሚሆነውን ኃይላችንን እንጠቀማለን። ይሄንን ስንጠቀም ድርጅቶች ይኖራሉ፣ ተቋሞች ይኖራሉ፣ ግለሰቦች ይኖራሉ። ግለሰብ ስንል ግለሰቦች ይኖራሉ። we know what we are talking. ግለሰቦች ይኖራሉ። በዛ ውስጥ ያሉ ቡድኖች ይኖራሉ። በይበልጥ ደግሞ በግብር ከፋዩ ገንዘብ ደሞዝ የሚከፈላቸው ወይ ከሱ ጋር ግንኙነት ያላቸው ከሆኑ ደግሞ በሀገር ላይ ነው የሚመጣው፣ ከተቋም ከድርጅት አልፎ ማለት ነው። እና በነዛ ነው ያው የዛሬው መልእክታችን ይህን ይመስል ነበር። ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። እኛ እንደዚሁ ጫፍ ጫፉን የምንናገረው ዲሞክራሲ የምትሏቸው ነገሮች፣ ፍሪደም የምትሏቸው ነገሮች፣ ጀስትስ እና ራይት የምትሏቸው ነገሮች it's not applying for everyone. That's what we are talking. It's not applying. If it doesn't apply, we can't really say there is democracy or freedom. If people, they could be punished in many ways, not just one way, in many ways we can't even count. የማትመጡበትን መንገድ መቁጠር ይቀላል። የምትመጡበት መንገድ በጣም ብዙ ነው። ለዚህ ነው ዘረኝነት የማይገባበት ቦታ የለውም። ብዙ ቦታዎች ብዙ ሰዎች ከትዳራቸው፣ ከልጆቻቸው፣ ከቤተሰቦቻቸው፣ ከማህበረሰባቸው፣ ከህይወታቸው ተስተጓጉለው ያሉት አንዱ ዋነኛው፣ ሁሉም ሳይሆን አንዱ ዋነኛው ዘረኝነት ነው። ምክንያቱም ዘረኝነት ብዙ መልክ አለው። That's what we studied the past few years. ዘረኝነት መልከ ብዙ ነው። መልኩ በጣም ብዙ ነው። ስለዚህ አምላክ ካለ 25% ኃይላችን እንጠቀማለን። 1/4 ማለት ነው። ይሄ እኛን በሚመለከት ነው። ለጥቂት ጊዜ ይቆያል። ፈጣሪ ካለ እነሱን ነገሮች ወደፊት ታያዋቸዋላችሁ። ንግግራችን በንግግርነት ሲቆይ ወይም ሲቀር ግን በተግባር ግን ይገለጣሉ። የሚሰሩት ስራዎች ይኖራሉ። ባለፈው እንዳልነው ጎን ለጎን የሚሰሩ ስራዎች ነበሩ። ከዛኛው ጋር የእኛን የሚመለከት አይደለም፣ በመላ ነገሮች የሚመለከት ነው። ግን እኛ የሚመለከተው ይሄ 1/4 ፈጣሪ ካለ በጥቂት ታዩታላችሁ። ጥቂት ጊዜ ይቆያል። እግር መንገዳችሁን እናንተም ለመፈተሽ ሞክሩ። ዘረኝነቱ የት ድረስ እንደሄደ ለአገሪቱም ሼም ነው። If we are saying there is democracy, we have to say that in a correct way. If we are saying there is justice, we have to say that in a correct way. If we are saying there is a freedom, we have to say it in a correct way, not just only on the paper, but it should be on the ground too. It should be seen on work. So if you are just following people because of who they are, if you are punishing people because of who they are, if you are hurting or harassing or discriminating people because of who they are, don't you think that's against the Constitution? ያንን ለእናንተ ትተናል። የዛሬው መልእክታችን እዚህ ላይ እናቆማለን። አምላክ እውቀቱን ይስጠን። ሁሉን ሰዎች በኩል ትሪት ለማድረግ እንሞክር። የአምላክ ቅጣት ብዙ ነው። ከእናንተ ከምታሳዩ ዘረኝነት ቁጥሩ የበዛ ነው። የአምላክ ቅጣት ብዙ ነው የሚመጣበት መንገዱ። ለሚቀጥሉት ጥቂት ዓመታት ትልቁ ቅጣት ሊሆንባቸው የሚችለው ጎን ለጎን 70% ወይም 75% ተፈጥሮ ነው። አበሳችሁን ነው የምታሳያቸው። It's almost wiped out that we will see in a future. ግን እርግጠኛ ሆኖ ሁሌም ስንናገር አዳምጡ። በኋላ አልሰማንም፣ አልተነገረንም፣ አላወቅንም እንዳትሉ ማለት ነው። ለዚህ ነው አንዳንድ ጊዜ ነገሮችን በኮፒ እናስቀራለን። አንዳንድ ጊዜ ነገሮችን እንደዚህ በቪዲዮ እናስቀራለን። አንዳንድ ጊዜ ነገሮችን በሜሞሪ በሰዎች ቦናስ እናስቀራለን። ምክንያቱም ነገ we didn't know doesn't work. When it happen, it will happen. It will hit you very hard.
እኔ እናንተም በሆን ፍርሃት ይጨምር ነበር። እናመሰግናለን። ቻው